ሞክራለሁ እሱን ለማግኘት ምንም አደርጋለሁ በቃ ምንም አይነት ነገር እሱ የኔ እንዲሆን ብቻ ነው የምፈልገው በቃ ፕሊዝ ማረጋጋት አለብሽ እንዴት መሰለህ ኪራ አይደለም እኔ ልጠይቅህ ማለት እኔና ልዑልን እንዴት ነው የምታስበው ማለት እሱ እንደሚያስበው ነው አንተም እያሰብክ ያለኸው እሱ ነገር ግራ ገባኝ ይሉ ያሁን እኮ እኔም ያ ነገር እንዳይፈጠር ያለፈው ነገር እንዳይፈጠር ከዚህ ቀድመሽ እያሳየሽ ነው ያለው ነገር እያልኩሽ ነው አይደል እኮ የሚጠብቅሽ አንቺ ታውቂያለሽ ስርዓት መያዝ ያለብሽ ቦታ ላይ መያዝ ነው እኔ ከሱ ውጪ ማንንም አልተውም በቃ ልተውም አልችልም በቃ አይደለም አንድ አንገቱ ላይ ወጣው ምናምን ነገር እኔ በቃ እኔ አይደለም እኔ በዚህ ልክ አትዋሽኝ እግዚአብሔር ምንድነው ዋሽ አልገባኝም ያውነት እንደዚህ ያልክ ነው ኪራ አይደለም ሄሉ እኔ እናቴ እኔ መሰለሽ እኔ ላንቺ ትጎጂ እያደረገሽ ያለው አንዱኛው ልጅ እሱ ነው ግን ልተው አልችልም ምክንያቱም ማለት ነው እኔ አንድ ወድጃለሁ በቃ እሱ መተው አልችልም እንዴ ሰላም ፋሚሊ እንዴ አረ ተረጋጊ ሰላም በቃ እሺ ጀምሪ አሮጥችም እሺ ጀምሪ ሃይ እንዴት ናችሁ ፋሚሊ ደህና ናችሁ ለመግባት ይኸውላችሁ ለመክፈት አላደርስ ብሏታልና ኤኒዌይስ ዛሬ የመጀመሪያችን ነው መሰለኛ ወደ ቤተሰቦቻችን ጋር የመጀመሪያ ቪዲዮ ስንከፍት አብረን እንዴት ናችሁ ውድ ቤተሰቦቻችን እግዚአብሔር ይመስገን ዛሬ በድጋሚ ወደ እናንተ መተናል ጥሩ ነገር ይዘንላችሁ መጣን ይመስለኛል አይደል ሊሊ ጥሩ ነገር ነው አንነግራቸውም ግን መጀመሪያ እኔና አንቺ ነው ራይድ ይሻል ውድ ቤተሰቦቻችን ዛሬ እንግዳ አለን የሆነ ቦታ ይዘናችሁ እንሄዳለን ማለት ነው እኔና ሊሊ ሄሉ ጋር የምንሄደው ዛሬ ነው ሄሉ እናወራታለን ማለት ነው ጥሩ ነገር ያጋጥመናል ብዬ ተስፋ አደርጋለሁ ገና እየመጣች ነው ኦሬዲ ቤት ገና ከ30 ደቂቃ በፊት ምናምን ነው ስለኝ የገባችው ከ40 ምንጭ እየመጣች ነውና ያለውን ነገር በደንብ እናወራታለን እኔ መቀመጥም አልፈለኩም ያንን ነገር ፊክስ ሳናደርግ እሷን ማግኘት ስለምፈልግ ያለችበትም ጥሩ ሙድ ላይ ስላልሆነ በደንብ እናወራታለን ብዬ ተስፋ አደርጋለሁ ሊሊ እንዴት ነው አሁን ምን እያሰብሽ ነው አንቺ ቤት ልንሄድ ነው ማለት ነው እና ቤተሰቦች ኤኒዌይስ ሊሊ በጣም እየተሽኮረመመች ነው መሰለኝ አይ እና ፋሚሊ ምን መሰላችሁ አሁን ላይ ያሉበት ነገር በጣም የሚያስጠላ ነው ስለዚህ አሁን ምን ማድረግ እንዳለብንም ለእናንተ መጀመሪያም ለቤተሰብ መክፈት ስላለብኝ መናገር ስላለብኝ ነው ይሄንን መጀመሪያ እናንተ ጋር የመጣሁትኝ ሉልንም ለማውራት ሞክሬያለሁ ከሉል ጋር የተፈጠረ ያለው ነገር ትንሽ እየከበደኝ ነው እና ከሉል ጋር የተፈጠረ ያለው ነገር ማወቅ ፈልጋለሁ ለምን ጓደኛዬ ነው እሱ ለኔ ሳይነግረኝ ይሄ ነገር መፈጠሩ በጣም ደብሮኛል እውነት ለመናገር ቅድሚያ የራሴ ጋር ያለው ሰው እውነታውን ማወቅ ስላለብኝ ነው ያቡ ላይ ከመናገሬ በፊት ያቡን ከመጮሄ በፊት ከሉል ጋር ያለውን ነገር ማስተካከል ስላለብኝ ቅድሚያ የሉልን ነገር ማወቅ ፈልጋለሁ እውነታውን ፈልጋለሁ እና አብረውን የተመለሱት ወደ አዲስ አበባ ከሉል ጋር ግን እንዴት ነው ማለት ቅድሚያ ሄሉ ማብራት ስላለብኝ ነው ስለተፈጠረው ነገር እዛ ጋር አፕን ስላደረገው ነገርና ሉልን አግኝቼ አወራዋለሁ ግን ከዛ በፊት ሄሉ ማግኘት ስላለብኝ እንደዚህ አይነት ነገርስ እንዴት ተፈጠረ የሚለውን ነገር ማጣራት አለብኝ ባለፈው ቪዲዮ በተፖስተው ቪዲዮ ታውቃላችሁ ብዙዎቻችሁ እኔ ልሞቅሳችሁኛል እንደዚህ የማይደረግም ለማስታረቅ ሞክር ምናምን ብላችሁኛል እኔ ለማስታረቅ ወደ ኋላ አልልም አሁንም ቢሆን ጓደኞቼ ናቸው ሁሉም ጓደኞቼ ናቸው እኔ ሉልን ከሄሉ ጋር ምናምን ማበላለጥ ልጅ አይደለሁምና ሁለቱም ጓደኞቼ ናቸው በዚህ መሃል እነሱ ጋር ይሄ ነገር ሲፈጠር ለኔ ይከብዳል እውነት ለመናገር ለምን ሉል ጓደኛዬ ነው ሄሉን ጓደኛዬ ናት ቀድሜ ግን ማናገር ካለብኝ ሴቷን ነው ማናገር ያለብኝ ለምን በጣም የምትጎዳው እሷ ናት ብዙ ነገሮች እየተደራረቡባት ያለችው እሷ ናትና ቀድሜ ማናገር ያለብኝ እሷ ነው አይደል ሊሊ ልክ ነው እያወራሽ ደግሞ ዝም አትበይ ያው ብዙም ወሬ አትችልም በዛው እሷ
እና ፋሚሊ ምንድነው ሀሳባችን አሁን ሄሉን ገብተን እናወራታለን። ደክሟታል ኦልሬዲ እንደ ደከማት አይኗ አውቃለሁ፣ ግን አሁን ካለችበት ነገር እንትን አይልን ብዬ አስባለሁ። ለምን ማስተካከል ካለብን እኛው ጋር የተፈጠረውን ነገር እኛው ራሳችን ማጥፋት አለብን። ልዑልን ከማግኘቴ በፊት እሷን ተረጋግቼ ማውራት እፈልጋለሁ። ያለችበትን ሙድ ማየት እፈልጋለሁ። ከዛን የአቡን ማውራት ካለብኝ የአቡን አወራዋለሁ ብዬ አስባለሁ። ኤኒዌይስ ቤተሰቦች ከያቡ ጋር ያለው ነገር አሁን ላይ እኔ እንጃ ብቻ አላቅም። እሱም ጥሩ እየሰራ አይደለም፣ ያራመደው ያለው ሙድም ጥሩ አይደለም። ማለት በአጭር ጊዜ ውስጥ ይህንን ቶሎ ማድረጉ ጥሩ አይደለም። ማለት የቆመ ሪሌሽን ነው እና እንዴት ይሄ ነገር ሊፈጠር ይችላል? ማለት አጠፋች ሲሄዱ ልዑልም እነሱ አጠፉ፣ ግን ያቡ ትልቅ ሰው ነው ማለት ብዙ ነገር እየጠበቅንበት ያለ ልጅ ነው እና ቤተሰቦች በአጠቃላይ እስቲ ምን ማድረግ እንዳለብኝ አላቅም። ከእናንተ መገዛችሁን እፈልጋለሁ። ምን ማድረግ እንዳለብኝ ማለት በቃ ላስተካከል እፈልጋለሁ። እኔ ቢታረጉልኝ ደስ ይለኛል እውነት ለመናገር፣ ግን መጀመሪያ ሄሉን ማውራት አለብኝ። ምን ላይ እንዳለችም ማውራት አለብኝ። እንደምትመጣና አሁን ላይ እንደገቡ ነው የደረሰኝ መረጃ። የምታውቀውም ነገር የለም እውነት ለመናገር። ልዑልን ደውዬለት ገብተናል ብቻ ስላለኝ ነው እሷን ለማናገር የመጣሁት። ብቻ ጥሩ ነገር ያጋጥመናል ብዬ ተስፋ አደርጋለሁ። ሄሉ ትንሽ ሙዷም ትንሽ ተጨራርቧል፣ ግን ብቻ ቢሆንም እናስተካክላለን ብዬ አስባለሁ። እናንተም ውድ ቤተሰቦቼ ጥሩ ነገር በመጻፍ ልጅቷን እንድትረጋጋ ማድረግ ትችላላችሁ። ኔጌቲቭ ነገር አትጻፉ። ማለት እንትኑን ኬዙን የሚያሰፋው መጥፎ ነገር በጻፍን ቁጥር ነው እና በቻልነው አቅም ጥሩ ነገር በመጻፍ ገብቷቸዋል። መፍትሄ መፈለግ እኔም አለው ብዙ ፋሚሊዎች አሏትና ያንን ነገር ለማስተካከል የምንሞክርበትን መንገድ ብትነግሩ፣ እናንተም ትልልቆች ናችሁ፣ ከኛ የተሻለ ኤክስፒሪያንስ ሊኖራችሁ ስለሚችል እናንተን ነው የምንጠብቀው። ስለዚህ ውድ ቤተሰቦቼ ሄሉ ጋር እንሄዳለን፣ ያለውን ነገር በደንብ እናውራት። ብቻ አደን ነው እንግዲህ እስቲ የሚፈጠረውን ነገር አላቅም። ሄሉንም ለማረጋጋት እንሞክራለን። ሊሊ ይቅርታ በጣም ስሜታዊ ሆኜ ብቻ። ችግር የለውም። ከጓደኛው የሚጠበቅ ነገር ግዴታ ስለሆነ የምትናገሪው ካለ ማስተላለፍ የምትፈልጊው በእነሱ ዙሪያ ሁሌ? አይ ጥሩ ነገር እጠብቃለሁኝ። ሰላም እንደሚሆኑ እስኪ እናወራታለን። ደግሞ እንዳትረሽ ውለቷ አለብን እኔና አንቺ። አንቺን እኮ ያገናኘችኝ ሄሉ ናት። ያገናኘችኝ ስልሽ ያስታረቀች። ስለዚህ እኔና ሊሊ ራሱ ውለቷ አለብን። የሄሉ የልዑልም ይኖርብናል፣ ግን ቢሆንም ልዑል ችግር የለውም እንመርቀዋል። ኖርማል ነው። የልዑልን እንነግረዋለን። ደውለን ቢሆን ውለታ አለብን እንላለን። ምን ወንድ አያካብድም ነው? አይ ኖርማል ነው፣ ችግር የለውም። ብቻ ሄሉን እናግዛት። ያለችበት መንገድ ጥሩ ስላልሆነ ለማስተካከል እንሞክር። አይሻልም? ያልክ ነው። አሁን ወደ ቤት እንሂድ። ወደ ሰዓትም እየመሸ ስለሆነ ቤት እንሂድን አናውራት። ቤተሰብ ሄሉ ቤት ደርሰናል። እስኪ ትተኛለች ብዬ ተስፋ አደርጋለሁ። ሄሉ ሄሉ እንዴት ነሽ? እንግባ። ሀይ ሰላም ነው አለው። እንዴት ነህ? ሁሉ ሰላም። መንገድ ነው አንቺና መንገድ ሄሉሻይ ይሄ ናት። ዛሬ የመጀመሪያችን ነው ስንመጣ አይደል? መተን አናውቅም። እንግድነት ሰው ሳይጠራ እንግዳ ይሆናል። በጣም ነገር ነው። ያው እንገናኛለን፣ ግን ያው
ብዙም አይደለም ሰሞኑን ተጠፋፍተናል ቤታችን መጥራት ነበረብን ግድ ነው እንዴት ነሽ አንቺ ደህና ነኝ ውዴ ካንቺ ጋር በጣም ተጠፋፋሁት መንገዱ አንተ እኮ ነው ማታመጣት ሰላም ከሆነ በኋላ ጠፋሽ አንቺ እኔም ጠፋሁ እንዴት ነሽ ታዲያ እኔ ደህና ነኝ እግዚአብሔር ይመስገን ውሃ የለም እንደ ቤት ውስጥ አለ ቆይ የሆነ እኔ ቆይ ሻይ ቡና ኧረ ነው ቁጭ በይ ችግር የለውም ሄሎ ያስፈልግም አይ የሆነ ተጫወተ ልግባ ሄሎ ኧረ ነይ ዝም ብለሽ ነው ነይ እውነት ዝም ብለሽ ነው ባትቸገሪ ደክሞሻል ብዬሽ እኮ ነው አንቺ ተነስተሽ ነበር መቀበል ያለብሽ እና እንግዳም ነው እንደዚህ ነው ተበላላችሁ ብለ መንገድ አሪፍ ነበር ቤተሰብ ፋዘር ናቸው ሁሉ ናቸው እግዚአብሔር ይመስገን ናቸው የደከመሽ አልመስልም እንደው እንደጠበቅን ያው እረፍት አድርጌያለሁ እውነት ለመናገር ትንሽ ያው ስለደበረኝ ያለው ነገር ጭንቀት ስላለው ነው እንጂ ደህና ነኝ ምንም አይደለም ደህና ነኝ ሄዱዬ ታውቂያለሽ መቼም ሰሞኑን እየተፈጠረ ያለው ነገር እኔም በመሀል የለውም ነበረ ፋሚሊ ጋር ሄጄ ይህ ሁሉ ነገር ሲፈጠር ከጎንሽ ቢሆን ደስ ይለኝ ነበረ በጣም ተሰምቶኛል እውነት ለመናገር እየተፈጠረው ያለው ነገር አዎ ማለት በቃ ባይሆን እንዴት ደስ እንደሚለኝ አልገባህም በጣም ደስተኛ ነበርኩ የነበረውን ነገር ታውቃለህ ከዛ ላይ ደግሞ ቤተሰብ ድረስ እሱ ሄዶ በጣም አስደስቶኝ ነበር እና ያው ከመሀል ደግሞ እኔና ልዑልን እንግዲህ ያዘን ማለት ነው ምንም ነገር የለም የእውነት ምንም የተፈጠረ ነገር የለም ልዑል ጓደኛህ ነው እኔንም ታውቀኛለህ በጣም ነው የምንቀራረበው ከልዑል ጋር እውነት እኔ እንጃ እኔ በጣም ልዑልን የማቀርበው በቃ እንጃ በጣም የምወደው የማከብረው ጓደኛዬ ነው እና ከእሱ ጋር ያለኝን ነገር ታውቀዋለህ እና ያው እንዳጋጣሚ ሆኖ እሱ ወጣ ብሎ ከዛ እኔ ደግሞ ተከተልኩት ያው እሱም መጸዳጃ ነበር ሄደው ከዛ በኋላ እኔ ደግሞ ሲሄድ የሆነ ቦታ ቆሞ አየሁትና ወደ እሱ ሄድኩኝ ምናምን ከዛ እኔና እሱ እያወራን ነበር በእርግጥ ተጠጋግተን ነበር እንጂ ሌላ የተፈጠረ ነገር የለም ግን በቃ እሱ ደግሞ በዛ ሰዓት መጥቶ አየን ያሰበው ሌላ ነገር ነው ምናምን ግን ሄሉን ያው ይቅርታ ነው እያወራሽ እንትን አልበልሽ እንጂ ማለት እውነት ለመናገር በባለፈው የሚሰሩትን ቪዲዮ አይተሽ ከሆነ ትንሽ በቃ የነበርሽበትን ነገር ስለማቅ ገብቶሻል ያለሽበትን ነገር ስለማቅ ላንቺ ከዚህ በላይ እንደሚገባሽ ነው ገብቶሻል ምንም ነገር ቢሆን ላንቺ ይሄን ያክል እንትን ያስፈልጋል ብዬ አላስብም ልዑልም ያውቃል መቼም ካንቺ ጋርና ከእሱ ጋር ያለውን ሪሌሽን ሶ በመሀል ይሄ ነገር በመፈጠሩ በጣም አዝኛለሁ እውነት ለመናገር ጓደኛዬን ይሄን ያክል አላውቀውም ማለት ነው ሄሉ እኔ ማለት አንድ እውነት በቃ ምን እሺ አንተም እንደዛ ነው የምታስበው ኪራ እንደዛ ነው የምታስቡት እንደዛ ያሰብኩት አይደለም ሄሉ አሁን ተረጋግተሽ እንድትወሪ የምፈልገው ለኔ ምንም ነገር አልደብቂ በእናትሽ ፕሊዝ በቃ ብዙ ነገር ትነግሪኛለሽ አይደል እባክሽን በቃ ተረጋግተሽ እንድትነግሪኝ የምፈልገው ነገር በቃ እውነቱን ማስተካከል ካለብን የምናስተካክለው ዛሬ ነው ሄሉ እኔ ካሁን በኋላ ከጎንሽ ነው የምሆነው ምንም ነገር ቢፈጠር እኔ እንደውም እስካሁንም ለጣልኩሽ በጣም ይቅርታ ጠይቅሻለሁ እውነት ለመናገር ግን ከልዑል ጋር ያለውን ነገር እውነቱን እንድትነግሪኝ እፈልጋለሁ ሲቀጥል በቃ አንቺም አሁን በዚህ ሰዓት ተረጋግተሽ ማሰብ ያለብን ነገሮች አሉ በቃ አሁን በኋላ ለብቻሽ የምትወስኚ ውሳኔም አይደለም ገብቶሻል ካሁን በፊት እየተጎዳሽ ብዙ ጊዜያቶችን መተሻል ሄሉ ፕሊዝ መረጋጋት አለብሽ እንዴት መሰለህ ኪራ ቆይ አይደለም እኔ ልጠይቅህ ማለት እኔና ልዑልን እንዴት ነው የምታስበው ማለት እሱ እንደሚያስበው ነው አንተም እያሰብክ ያለኸው እሱ ነገር ግራ ገባኝ ሄሉ አሁን እኔ በመሀል እንደዚህ እንዴት አፕል ሊያደርግ ቻለ ነው እኔ አሁን ብቻ ግራ ገባኝ ስትል አልገባኝ ማለት ግራ ገባኝ ስትል እኮ ያን ነገር አድርጋችሁታል እያልከኝ ነው አይደለም ሄሉ ለምን አንደኛ እኔ አትጨናነቂ ፕሊዝ በእናትሽ እዛ ለማለት ፈልጎ አይደለም እኮ ማለት እንዴት ማለት እኔና ልዑል ምንም አይነት ነገር የለንም እንዴት እንደዛ አይነት ነገር ይፈጠራል ብለህ ታስባለህ ሄሉ
ማለት የእውነት አይደለም ኪራ ማለት እንዴት አንተ እንደዚህ ልታስብ ቻለች? ራሽ ማሰብም የለብህም። እንዴት ማለት አይ ሄሉ ምን አለ መሰለሽ በቃ የሰው ልጆች ናችሁ አይደለ? ሊፈጠር ይችላል እና እሱ የምር እንደዛ አልተፈጠረም። አሁን ምን መሰለሽ እኔ አንድ ነገር ማለት ሄሉ ፕሊስ በቃ እኔ ፕሊስ አትዋሺ በቃ እግዚአብሔር ነው እሺ ፍቅር እንደዚህ እኮ አይደለም ኪራ እኔ ማለት አንተ ወንድሜ ነህ ታውቀኛለህ አይደል ንገረኝ ቆይ ማለት እንዴት አንተ እንደዛ ልታስብ ቻልክ እንዴት ተፈጠረ ይሄን ያክል የሚያደርስ ግንኙነት የለንም እኮ ጓደኛሞች ነን ተረጋጊማ እኮ አይደለም እሱም እኮ እንደዛ እያሰበ ነው አይደል እንደዛ አስቤያለሁ ሳይሆን አንቺ ተረጋግተሽ ያለውን ነገር እስኪ በግልጽ ንገሪው ምንም አይነት ነገር አልተፈጠረም በሰዓቱ እኔና ልዑል በጣም ተጠጋግተን ነበር ደግሞ በዛ ላይ ማለት ነው እዚህ አንገቱ ላይ የወጣው እሱ ሰውነት ላይ አንዳንድ የሚወጣ ነገር አለ እንደዛ ነው የወጣው ሄሉ አይደለም አንድ አንገቱ ላይ የወጣው ምናምን ነገር እኔ በቃ እኔ አይደለም እኔ በዚህ ልክ አትዋሽኝ እግዚአብሔር ምንድነው ዋሽ አልገባኝም የእውነት እንደዚህ እያልክ ነው ኪራ አይደለም ሄሉ እኔ እናቴ እኔ መሰለሽ እኔ ላንቺ ኖ ፕሊዝ ኖ በጣም ያናደድኩ ነው የእውነት ታው እኔ ካንተ ጋር መጋጨት አልፈልግም አንተም በጣም ወንድሜ ነህ ሄሊ አሁን ይኸውልሽ እንድትረጋጊ ፈልገልን ነው እንዴት ልረጋጋ እዚህ ጋር እኮ ሊያምን አልቻለም እንዴ አድርገሽዋል እያለ እኮ ነው ያለው ስሚ ሄሉ እኔ ልጅ እንደዛ ስልሽ እንዴት ተፈጠረ ካሁን በፊት ምን የተለየ ነገር የለም ብዬ ስላሰብኩ ነው መጠጋጋት ምን ያስፈልጋል በዛን ሰዓት እኔና እሱ እንዴት እንደምንቀራረብ ታውቀን የለ እኔና ልዑል እኔ ያየሁት ነገር እኮ እኔና አንተ ጓደኛሞች አይደለን አሉ ያ ጓደኛሞች ነን እኮ እኔ እኮ ጓደኛሞች አይደለንም እያልኩ አይደለም ልዑልን በጣም ጓደኛሽ ነው እኔ ይሄን እያልኩ አይደለም ግን እኔ ልዑል ጋር ምን የተለየ ነገር ማየት ልጅ አልነበርኩም በቃ እኔ ግራ ገብቶኛል ምን የተለየ ነገር እኔና አንተ ልዑል አንድ ላይ ሆነን እናውቃለን አይደል ምን የተለየ ነገር አይተህ ታውቃለህ ይሄ ነገር ድጋሚ አንቺ ህይወት ውስጥ ገብቶ እንዲመሰቃቀል አልፈልግም እኮ ያ ማለት ልዑል ካንቺ ህይወት መውጣት አለበት እያላችሁኝ ነው አልገባኝም አይ እንደዛ አስበን አይደለም እኮ ታዲያ ምንድነው እኔ አንድ ነገር ልንገርሽ በአንቺ ህይወት ውስጥ ራስሽ ነሽ ውሳኔ የምትወስኚ አንድ ነገር ማሰብ ያለብሽ ነገር ማስወጣት ያለብሽን ሰው መደራደር የለብሽ ማስወጣት አለብሽ ሄሉ በቃ እኔ ግራ ገብቶኛል አሁን ላይ ያለውበት ነገርና እኔ በጣም ብዙ ጊዜ ሰሞኑን ሲጨናነቅ የነበረው ነገር ምንድነው እኔ የእውነት የኔ ጓደኛም ነው እንደዚህ አይነት ነገር እየፈጠረ ያለውና ልዑል ምንም አላደረገም እዚህ ጋር ልዑል ማንንም እንዲናገረው አልፈልግም ማንንም ሰው ልዑል እንዲናገረው አልፈልግም በቃ ቆያ እንዲፈጠር እሱ ፈልጎት ቢሆንስ ታስቦበት ቢሆንስ ምንም የታሰበ ነገር የለም ምንም ነገር እኮ አይደለም ኖርማል እኔና እሱ ተገናኝተን እኮ እዛ ጋር እንትን እያልን ነው እያወራን ነበር እንዳጋጣሚ ሆኖ ነው ያው የመጣው እንጂ ሌላ ነገር አይደለም ቦታው ነው በቃ እሺ ምን ልታወሩ ትችላላችሁ ስለራሱ ሚስጥር እየነገረኝ ነበር እንደ የደበረው ነገር እያወራኝ ነበረ እንጂ ሌላ ነገር የለም እሺ ተረጋግተሽ አውሪ አይደለም ይኸውልሽ አሁን መረጋጋት ካለብሽ ተረጋጋልሽ ይኸውልሽ እናቴ እኔ እንደዚህ ልትጨናነቂ አይደለም የመጣሁት ገብቶሻል ምንም ልትጨነቂ አልፈልግም ብዙ ነገር እያደረግሽ ያለሽ ልጅ ነሽ ጀግና ነሽ ሰው በዚህ ሰዓት አንቺ ብዙ ነገሮችን አምጥተሽ ራስሽን እንትን ማለት የለብሽ ማጨናነቅ የለብሽም ገብቶሻል ችግር የለውም የልዑልን ነገር እኔ አሁን የልዑልን ያለነው ነገር ካለ እሱን ማውራትበት መንገድ ፈጥሬ እሱን ማውራው ነገር ይኖራል ገብቶሻል ሊሊ ያ ሳይሆን መጀመሪያ መጠየቅ ስላለብኝ የራሴን ጓደኞች እንትን ሳልል ወደ ሌላ ጋርም ስለማልሄድ ነው እውነት ለመናገር እኔ ልዑል ነው ጥፋተኛ እዚህ ጋር አንቺ ነሽ እያልኩ አይደለም በያቡ ሳይደብረኝ ቀርቶ እንዳይመስልሽ በጣም ደብሮኛል እውነት ለመናገር ባለፈው መለያየት አለባቸው ያልኩት በቃ እውነት ለመናገር ለአንቺ በማሰብ ነው ሄሉ በሌላ አትይው ፕሊስ ተረጋግተሽ ነው እኔ እኮ ኪራ እኮ ተረጋግቼ እያወራሁ ግን በቃ እዚህ ጋር እንደዚህ ስትል በጣም እየደበረኝ ነው አይ ነው ይገባኛል ማለት በሁሉም በኩል ሆኖ እኮ ለመረዳት እየሞከረ ስለሆነ ነው እሱማ ገብቶኛል እሺ እና እኔ ሄሉ አሁን ላይ በቃ እኔ በያቡ በጣም እየተበሳጨሁ ነው እውነት ለመናገር አንቺ ውሳኔሽን አሁንም ቁጭ ብለሽ ማሰብ ያለብሽን ታስቢያለሽ እኔ ወደዚህ አይደለም ያንቺ መረጋጋት ነው እኔ የምፈልገው እውነት ለመናገር እሱን ፈልገን ታውቂያለሽ አሁን ላይ ናሂ እንኳን የማይመጣበት አይነት እንትን ላይ ነው ያለው አንቺ ሰው በሚያስፈልግበት ሰዓት ላይ ነው ያለሽው በቃ ብዙ ነገሮች ተወሳሰቡ የራሴም ነገር አለብኝ በቃ ብዙ ነገር እናለ ታውቂያለሽ እና ትንሽ በያቡን ቢደብረኝም በቃ ማለት እንዴት እንደዚህ አይነት ነገር በአጭር ጊዜ ሊያደርግ ይችላል አቁም ያለው ብዙ ነገር እያለ የነበረ ልጅ ያ ነገር ተፈጠረ ብሎ አንቺንም ያልሰማበት ነገር አለ ይሄን ነገርም ቁጭ ብለሽ መስማት አለብሽ ማለት በቃ እኔ እንደ ሽማግሌ ሳይሆን እየሰምኝ አሁን ላይ በደንብ አስቢበት አንቺ በቃ ጊዜ ወስደሽ አስቢበት ካሁን በኋላ እንደዚህ አይነት ነገር እንዳይደገም
መወሰን አለብሽ፣ ውሳኔ መወሰን አለብሽ። እንደዚህ ያን ሁሉ መስዋዕትነት ከፍሎ ከአዲስ አበባ አርባ ምንጭ መሄድ እኮ ቀላል አይደለም ታውቂያለሽ። ቤተሰብ ፊት ሄዶ ይቅርታ ጠይቆ ያንን ሁሉ አድርጎ 2 ቀን 3 ቀን በማይሞላ እንትን ውስጥ ደግሞ ያንን ነገር መፍጠሩ እኔ እዚህ ጋር ደስ አላለኝም እውነት ለመናገር ገብቶሻል። እና ማሰብ አለብሽ ይሉ እኔ ኪራም መሰለክ የእውነት ያብን ማጣት አልፈልግም። በጣም ማፈቅረው መወዳው ማለት በጣም ትልቅ ክብር ነው የሰጠው ለእኔም ለቤተሰቦቼም እና ምን ያክል እንደሚወደኝ ነው ያሳየኝ። እና አሁንም ቢሆን ማለት ነው እሱን አልተወውም። እሱን በማይሆን መንገድ ውስጥ ነው የገባው። አሁንም ይኸውልሽ የተሳሳትሽ ነው። እንደዚህ እንድትጎጂ እያደረገሽ ያለው አንደኛው ልጁ እሱ ነው። ግን ልተወው አልችልም። ምክንያቱም ማለት ነው እኔ አንዴ ወድጄዋለሁ። በቃ እሱ መተው አልችልም። እንዲህ በቀላሉ መተው አልችልም። በቃ እውነት እኔ ኪራ ምን ብዬ ማስረዳት እንዳለብኝ ሁላ አላውቅም። አሁን ልንረብሽሽ እኮ አይደለም የመጣው። እኔ እኮ ማለት ነው ማለት በቃ ምን አይነት ነገር እንደሆነ እኔ ግራ ገብቶኛል። የምር በጣም እየከፋኝ ነው ያለው። በቃ ይገባኛል ነገሮች ለምን እንደሆነ በጣም ተደራረቡብኝ። እኔ እንዴት አድርጌ ማስረዳት እንዳለብኝ እሱን ሁላ አላውቅም። በቃ እሱ ሊረዳኝም ሊሰማኝም በቃ አልፈለገም። በዛ ላይ እሷ ሁሌ ከሱ ጋር ናት። እሷ ማምጣት እኔ በጣም ባይዘው ቀናተኛ ሴት ነኝ። ግን በቃ አሁን እኮ ያንን በማሰብ አይደለ እንደ ሄዱ እኔ እንደዚህ ሆኖ ሰው ያንን በማሰብ አይደለ። አታርቅሽ አልኩሽ የምትወጂኝ ፍቅሬን ሳትወጂ አንቺ ዝም አትበይ። ውሳኔ መወሰን አለብሽ አይደል? እኔ ምንም አይነት መስዋዕትነት እከፍላለሁ እሱን ለማግኘት። ሄሉ እየተጎዳሽ ነው። ልጎዳ ችግር የለውም። በቃ እስከ ጥግ ይላል። ግን እሱ መቼም ከሷ ጋር ሆኖ ላየው አልፈልግም። በቃ መቼም ማለት ነው አልችለውም ሁላ የእውነት እኔ እስከ ጥግ ማለት ነው እስከ ጥግ ሄዳለሁ፣ ሞክራለሁ። እሱን ለማግኘት ምንም አደርጋለሁ። በቃ ምንም አይነት ነገር እሱ የኔ እንዲሆን ብቻ ነው የምፈልገው። በቃ እኔ በጣም መታገል ፈልጋለሁ እሱን ላለማጣት። በጣም ብዙ ማርያም በጣም እየተጎዳው ነው ያለው። አልቻልኩም በቃ ነው። ግን ምን ማድረግ እችላለሁ? እሺ ምን ማድረግ እሱ ማጣት አልችልም። በቃ እሱ በማይሆን ነገር ውስጥ ነው የተረዳውና እሱን ማጣት አልችልም። ለኔ በቃ ከባድ ህመም ነው። እሱን ማጣት አልችልም። መጀመሪያ አንቺ አሁን ያለሽበት ነገር አይወስንም። መጀመሪያ አይቀድምም። የኔ ችግር የለውም። የኔ ደርስበታለሁ። እኔ ደርስበታለሁ። ይሄ ሁሉ ነገር አፕን እያደረገ ያለው ቶሎ እየወሰንሽ ስላለ ነውና ፕሊስ በቃ አሁን ላይ በቃ እኔ እንጃ በቃ እውነቱን የነገረሽ ይመስለኛል። በዚህ ልክ ይሄን ያደርጋልን ብዬ አላሰብኩም። እውነት ለመናገር ያንን ነገር ሲያደርግ እኔ ራሱ ይቅርታ ጠይቃለሁ። በቃ እኔ ባለፈው ማስከፍቻለሁ ብዬ ነበር ያሰብኩ ያለሁት። እንደዚህ ሲያደርግ በጣም ተሰምቶኛል። ይሉ እኔ በልዑል ሳይሰማኝ ቀርቶ ነው ይመስልሽ? ልዑል የራሴ ሰው ጓደኛዬ። ልዑልን መናገር ካለብኝ ማስቀየም ካለብኝ አስቀይመው። እውነትን ነግርሽ አንቺ ሴት ነሽ። ለአንቺ እኔ ቦታም እንደዚህ እንትን ድርድርም አልሰጥም። እውነት ለመናገር ልዑልን ማስቀየም ካለብኝ እኔ ነኝ ማስቀየም። ለዛ ነው እንክብካቤ ያስፈልጋሽ ያለ እኮ አንቺ ልዑል ምንም አላደረገም። ልዑል ከጎን እያገዘኝ ያለ ሰው ነውና እሱ ምንም እንዲሆን አልፈልግምና በቃ እኔ አሁን አንድ ነገር ማንም በቃ እንዲያውቅ ነው የምፈልገው። በቃ እኔ አልተውም ያብን ያ በቃ የኔ እስኪሆን ድረስ እስከ መጨረሻ እንደዚህ እያደረገብሽ እንዴ ነው አልተውም የምትይው? አንቺ ስርዓት ያዥ በቃ ሄዱ እንዴ በቃ እሱ ከሰው ጋር ቢያገባ ራሱ በቃ አፋተዋለሁ እንጂ አልተውም። የእውነቴን ያክል ነው በቃ አንቺ በዚህ ልክ እንደዚህ አድርጎ በሁለተኛ ቀን እንደዚህ ቤተሰብ ጋር እንደዚህ ቆይ ለአንቺ ክብር ካለው ለአንቺ ቦታ ካለው እሺ ቤተሰቦች ጋር እንደዚህ ይቅርታ ብሎ ጠየቀ አይደል? ሄደ። ትልቅ ነገር ነው ይሄን። እኔ በጣም ደስ ብሎኛል። እኔም እየነገርኩሽ ነበር። ግን በዚህ ልክ እንደዚህ እንዴት ሊያደርግ ይችላል? ቆይ ይሄ ነገር እውነት ነው አጣርቶ እኔ ራሱ በጣም ትያልሽ ነው ሄሉ እግዚአብሔር በቃ ለራስሽ ጊዜ ስጪ፣ ራስሽን አዳምጪ። በቃ ጭንቅላትሽን ሚልሽ ሊሊ እንደዚህ አይደለም ማለት ያለብሽ። አንዳንድ ጊዜ ውሳኔ የምትወስኑት ነገር እኔ በጣም ምንድነው ያ እኔ ኪራ መውደድ ማለት በቃ እንዴ እኔ አትወደኝ ያልኩሽ አይደለም። በቀላሉ ከውስጥ ይሱላው አልችልም። ያንቺ ደስታ ያስደስተኝ ንገሪኝ። እኔ ማለት እዚህ ጋር ማለት ነው አልቅሼ ምናምን ማበድ አልችልም። በቃ እንደዚህ ያረጋሽ እኔ ማየት አልችልም። ታዲያ በቃ የሚያደርገው እኔ ወንድ ልጅ ነኝ አይደል? ሐሳቡ መች ጠፋኝ። በቃ እንደዚህ ያደረገ ዝም ማለት አልችልም። እውነቱን ተረጂ። በቃ እኔንም ስሚ።
ሄሉ ለምንድን ነው እንደዚህ የምትሆኚው? በአንድ ጊዜ ውሳኔ በቃ እንደዛ አንዳንድ ጊዜ ስሚ እንጂ ጓደኞችሽ ምን ልልሽ? ለምንድን እንደዚህ ፍስፍስ የምትሆኚው? አይ በቃ ኖ አታልቅሽ። በዚህ ወይ እዚህ ጋር ጠንካራ መሆን ያለብሽ። እኔ ከስንት ጊዜ በኋላ ከዚህ እዚህ አይነት ነገር ውስጥ የገባሁት ከስንት ጊዜ በኋላ ነው። ዛሬ ላይ ደግሞ እሱን አጥቼ ደግሞ ሌላ ህመም ውስጥ መግባት አልችልም እኮ። እኔም ያ ነገር እንዳይፈጠር ያለፈው ነገር እንዳይፈጠር ከዚህ ቀድመሽ እያሳየሽ ነው ያለው ነገር እያልኩሽ ነው አይደል? እኮ የሚጠብቅሽ አንቺ ታውቂያለሽ። ስርዓት መያዝ ያለብሽ ቦታ ላይ መያዝ ነው። እኔ ከሱ ውጭ ማንንም አልተውም። በቃ ልተውም አልችልም። በቃ አይደለም እኔ ተይው እያልኩ ብቻ ሳይሆን ከመጀመሪያው ጀምሬ እየተናገርኩሽ ነበር አይደል? ታውቂያለሽ የኔን ሀሳብ ሄሉ መረጋጋት አለብሽ። እንደዚህ አይነት ነገር ልብሽን አትስጪ። ብዙ ነገር እየነገርኩሽ ነበር። አሁን ይሄ ነገር እንኳን እንትን እያለ ኪራ እንዴት እናርግ ምን ላርግ? ፍቅር ነው ይገባኛል ላይ ነው። ለምን አይገባኝም? እኔ ያለሁበት ነገር አታውቂም። ታውቂያለሽ እድል መስጠት በቃ ያለ ነው። ልክ ነሽ። ግን ራስሽን ልጎዳ ነው። እንደዚህ አይነት አንቺ መገፋፋት ያለብሽ እንደዚህ ሲሆን እሷ የምትረጋጋበት መንገድ ነው። አይ እኔ ማለት አንዴ አይደለም ውጪ ማለት አይ እንዴት መውጣት እችላለሁ ባንዴ? ንገረኝ። ቆይ እንዴት ነው የምትተው? ባንዴ እንዴት ነው ያን ሁሉ ነገር ባንዴ እንዴት ነው የምትተው? እንዴት ነው? ልክ እኮ ነሽ ሄሉ። ግን ሙሉ በሙሉ ተስፋ ባታረጊ ደስ ይላል። ያን ሁሉ ነገር እሱ እንዴት ነው በአንድ ቀን ውስጥ አለ እንደዛ የፈጠረው? እስኪ ንገሪኝ። እሺ አንቺ እሺ በእንደዚህ እያወራችሁ ነው በሆነ ገጠመኝ ነው ምናምን ያየን በይ። እሱ እንዴት ነው ይዞብሽ የሚመጣው? እሺ ደርቦ የሚያመጣብሽ ለምንድን ነው እንደዚህ የሚያደርገው? ንገሪኝ። ወይ እኛ በጉልበት የሆነ ነገር አድርገን ማሳየት አለብን? እንደዛ ማሳየት አለብን አይደለም? እኔ እሱን የራሴ አደርጋለሁ። ፍቅር እንደዚህ በዚህ የሚመጣ ይመስልሻል? አልተውም። እኔ በቃ አልችልም ኪራ ያጋጥማል እንዴ? እሱ ብቻ ነው እንዴ ላንቺ የተፈጠረው? ማን ነው ያለው? እኔ የሆነን ልንገርሻ እኔ ከስንት ጊዜ በኋላ ነው ከሱ ጋር እንደዛ አይነት ነገር ውስጥ የገባው። ዛሬ ደግሞ እሱ ማጣት አልችልም። ሌላ ሰው መልመድ አልፈልግም። ሁላ አልፈልግም። ተረጋጊ። ቆይ ከመንገር ነው የገባሽው? እኔስ ጊዜ አለን፣ አሁንም እናወራለን። እኔ አንደኛ በቃ ምንም ነገር እንትን ሳትይ ከመንገር እንደመጣሽ ለወራሽ የፈለግኩት ምንድን ነው ትናንት ይሄ ነገር ተፈጥሮ ቤት እንኳን ሳትረጋጊ ነው የመጣሽው። ታውቂያለሽ በዛ ላይ ከነሉል በፊት አንቺ ማግኘት ስለፈለገ በቃ እኔ መሄድ ያለብኝ ቦታ ድረስ መሄድ አለብኝ። ሰው ማግኘት ያለብኝ ሰው ሁሉ አገኛለሁኝ። ግን መጀመሪያ ሄሉ መረጋጋት ያለብሽ አንቺ ነሽ። ይሄን ሁሉ ነገር እየሆንሽ ያለሽው አንቺ ነሽ። የምትጎጂው አንቺ ነሽ። እየታመምሽ ያለሽው አንቺ ነሽ። ስለዚህ ራስሽን ነው መጠበቅ ያለብሽ። ሲቀጥል ይሄን ሁሉ ነገር ሲያደርግ ያለ ልጅ በዚህ ልክ የኔ ያክል እንትን ያስፈልጋል ብዬ አላስብም። እውነት ለመናገር ሄሉ አሁንም መጠንቀቅ ያለብሽ ነገር በቃ እንደዚህ አላቅም። እኔ እንጃ ቢገባሽ እኮ ከኛ እኮ ምንም እኮ ምክር መስማት አይጠበቅብሽም ነበር። ከባድ ነው፣ በጣም ከባድ ነው። ሁሉም ነገር በጣም ነው የሚከብደው። በጣም ከባድ ነው ሁሉም ነገር። እናቴ ይኸውልሽ ሄሉ እኔ አሁንም ቢሆን የምነግርሽ ነገር ስታዝኝ ማየት አልፈልግም። ገብቶሻል? ለእኔና ለእሷ ሰላም መውረድ አንቺ ነሽ ምክንያት አይደል? አንቺ ነሽ ሰው እዚህ ጋር አንቺ ጥሩ ነገር እያደረግሽ እኔ ብቻ አላቅም። እኔ መውራቱ ላይ እየከበደኝ ነው እና ሄሉ በቃ ፕሊስ በቻልሽው አቅም ለመረጋጋት ሞክሪ። እኔ መጀመሪያ እንትን የሚሆነው ሉልን አግኝቶ መውራት ነው። ከዛ በኋላ ያቡን ማናገር ካለብኝ በስነ ስርዓት አናግረዋለሁ። በዚህ መንገድ ሊሆን አይችልም ሄሉ። እውነቴን ነው የምነግርሽ። አንድ ነገር የምነግርሽ ነገር እንደዚህ እየቀጠለ የአንቺ ህይወት እንዲጎዳ አልፈልግም። እያየሁት እንዲበላሽ አልፈልግም። ትናንት ያሳለፍሽውን ነገር ታውቂያለሽ። ብዙ ተጨንቀናል፣ ብዙ ታመሻል፣ ብዙ ተጎድተሻል፣ ብዙ ነገር ሉዝ አድርገሻል። ስለዚህ እባክሽን ከራስሽ ጋር ሁኚና ራስሽን ስሚው በቃ ፕሊዝ። እሺ በቃ ተረጋጋ። ሌላ ቀን ደግሞ እንመጣለን። በቃ እኔ እንጃ ብቻ ሄሉ እኔ አንቺን ደስታ ነው ማየት እንፈልገው። ደክሞሻል፣ አሁን ማረፍ አለብሽ። ግን እውነት ልንገርሽ እኔ አሁንም ቢሆን ከጎንሽ ነው የምሆነው። ምንም ነገር ቢፈጠር እኔ ከጎንሽ ነው የሚሆነው። አመሰግናለሁ። በጣም አመሰግናለሁ። አይገባም ሄሉሻዬ፣ አሁንም ድጋሚ የምነግርሽ ነገር ምንም እንድትጨናነቂ አልፈልግም። እኔ ካሁን በኋላ በማንኛውም በተራመድሽ ቁጥር አብሬሽ ነው የምሆነው። ማንኛውም ነገር ለመጋፈጥ ዝግጁ ነኝ። ቤተሰብ እኔ እውነት ለመናገር እንደዚህ እሷ እንደዚህ እያሰቃዩ ማን ማየት አልፈልግም። እውነት ለመናገር ለምን ሄሉ ያደረገችልኝ ነገር ማለት ትንሽ ነው። እኔ እያደረግኩላት ያለሁት ነገር ከዚህ በላይ የሚገባት ልጅ ናት።
ይሄን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። ያቡ ማለት ካንተ ጋር የምናወራው ነገር አለ። ብቻ እኔ ብዙ መናገር አልፈልግም በዚህ ሰዓት። እሷም ተረፍበት። የሉሉንም ጉዳይ እኔ ራሴ ማናገር ያለብኝ ነገር ጨርስና ከእንደዚህ አይነት ነገር መውጣት አለባት ልጅቷ። ማስተካከል ያለብኝን በምንኪለው መንገድ ማስተካከል አለብኝ። ፕሊስ ኦዲየንሶች ደግሞ በቻላችሁ ጣቅም ፋሚሊዎች ልጅቷ በዚህ ሰዓት እንክብካቤ ነው የሚያስፈልጋት፣ ትሪት መደረግ ነው የሚያስፈልጋት እና እባካችሁ ከኔጌቲቭ ነገር ተቆጠቡ። እውነት ለመናገር ሄሉ በጣም እየተጨናነቀች ነው ያለችው፣ እየተመሰቃቀለባት ነው። በዛ ጋር ሌላ ፋሚሊ ያላት፣ ፋሚሊዎቿ ጋር እየተፈጠረ ነገር አለና እሷ ጋር እዚህ ጋር አፕን ያደረገው ነገር ታውቃላችሁ። ለእኛም ቢከብደንም ያንን ነገር የምናስተካክለው እኛው ስለሆነ ከእግዚአብሔር ጋር እኛም በቃ መረጋጋት አለብሽ ሄሉ። በቃ እኛም እንሂድ፣ አንቺም ረፊ። በጣም አመሰግናለሁ። መረጋጋት አለብሽ ናት።